10 ሚሊዮን ብር እንዳለባት በእነዚህ 15 ቀን ውስጥ ደግሞ የዕዳ ካልተከፈለ ይህች ለ30 ዓመት የእግዚአብሔርን መንግስት ያገለገለች ሮቦት ቤተክርስቲያን የምትወረስ ይሆናል ማለት ነው። ይህ ደግሞ እንዳይሆን እኛ ቅዱሳን በሙሉ በአንድነት ተረባርበን ስክሪኑ ላይ ለምታዩት አካውንቶች ገንዘብ እያስገባን አብሮነታችንን እንገልጣለን። በምንችለው ሁሉ የዚህ ቤተክርስቲያን አገልግሎት እንዲቀጥል ማድረግ አለብን ብለን እናምናለን። በዚህ ደግሞ የተወደደ ወንድማችን ለኢትዮጵያ በረከት የሆነ በዝማሬዎቹ በርካቶች የተጽናኑበት ከገጠር እስከ ከተማ ደግሞ የረሰረስንበት ዘማሪ ፍሬም አለሙ አለ። በዚህ ስፍራ እንግዲህ እግዚአብሔር በረዳን መጠን ለመዘመር እግዚአብሔር ቃል ለማሰባሰብ ጠንክረን የምንሰራ ይሆናል። በተጨማሪም ደግሞ በርካታ ቲክቶከሮች እና የሚዲያ አካላት ሁሉ በዚህ ፕሮግራም ላይ ይገኛሉ። እንጀምረዋለን፣ እናሳካዋለን። እግዚአብሔር ከረዳን ዛሬ ምሽት 10 ሚሊዮን ብሩን ዘግተን እንገባለን ብለን እናምናለን። ካልዘገና አንነካንቅም እና ይህ ነው። ቅዱሳን ስክሪኑ ላይ በምታዩት አካውንት ገንዘብ ገቢ እያደረጋችሁ ኮመንት ላይ መጻፍ፣ እንዲሁም ደግሞ ከመጻፍ ደግሞ ባሻገር ስክሪኑ ላይ ባሉት ቁጥሮች እየደወላችሁ ገሌ ነኝ ይህን ያህል ብር አስገብቻለሁ እያላችሁ ስክሪንሾት መላክም ትችላላችሁ። መልእክቶቹን ደግሞ ለበርካታ ሰዎች ሼር አድርጉላቸው ማለት ነው። እኛ ያለን ቤተክርስቲያን አትወረስም እያላችሁ ኮመንት ስጡ። እንግዲህ የተወደደ ወንድማችን ዘማሪ ኤፍ ያለ ጊዜውን ሰውቶ በተለያዩ አገልግሎት ቢዚ ሆኖ ነበር። ነገር ግን የቤተክርስቲያን ጉዳይ ከሆነ የኔም ጉዳይ ነው እንዴት ዝም ብላለሁ ብሎ በዚህ ምሽት መጥቶ ከኛ ጋር ይገኛል። እግዚአብሔር እሱን ይባርከው። ከልብ አድርገን እናመሰግናለን። እና ዘማሪ ኤፍ መልእክትም ካለው ሀሳብም ካለው እዚሁ የምናገር ይሆናል። አብራችሁ ሻሎም ቅዱሳን ልጆቹ ዘማሪ ኤፍ ማለት ነው ቤተክርስቲያን ላይ ተፈጠረው የተያዘው በባንክ ጋር ሁላችንም ቅዱሳን ይሄንን ነገር ተባርበን ማስለቀቅ ስላለብን በዚህ ቀን ተገኝቻለሁ። ሁላችንም የምንችለው ያክል እንወጣ በእግዚአብሔር ፍቅር አሳስባችኋለሁ። ተባረኩ። ሁላችንም አለን እንጠብቃለን። ፌስቡክ ላይ ወጣን የፊሌን ይዘጋው ቲክቶካችን ግን አልዘጋም። ምንም ቢሆን ምንም አሁንም ኮፒ ሊንክ ሼር እያደረጋችሁ ሰፖርት አድርጉ። እንግዲህ አካውንቶችን በወረቀት ብናገኝ ደስ ይላል። ውስጥ ያላችሁ ባለሙያዎች እቺን የአካውንት የስልክ ቁጥር ቶሎ ሳፍ አድርጋችሁ እንድታመጡልን እናስገድዳለን፣ እንለምናለን። አይሰማም? ቲክቶኩ ይሰማል። ቲክቶኩ በደንብ ይሰማል። ቲክቶክ ሞዴሬተራችን ኤልቤት ላይ እንግዲህ ይሰማል። ኮፒ ሊንክ ሼራችሁን አታቁሙ። ለምታውቋቸው ሰዎች ሁሉ ሼር አድርጉ። አስገባይ በቲክቶክም እንግዲህ ይሄን ያህል አስገብቻለሁ አስገቡ መልእክትም ማስተላለፍ ፈልጋለሁ የምትሉ ሰዎች እንፈልጋችኋለን። ታስፈልጉናላችሁ። ገስት እናንተን የምንቀበልና የእናንተን ማሳብ የምንሰማ ነው የሚሆነው። እግዚአብሔር ይመስገን። እንግዲህ ቲክቶካችን እየሰራ ነው ያለው። የፌስቡክ እና የዩቲዩብ ቀጥታ ስርጭታችን ትንሽ ችግር የቴክኒክ ችግር ቢያጋጥመንም ቲክቶካችን እየሰራ ነው ያለው። ሁላችሁም ኮፒ ሊንክ ሼር አድርጉ። ለምታውቋቸው ሁሉ ይህን የተቀደሰውን ሀሳብ ሰዎች እንዲያግዙ ሰፖርት እንዲያደርጉ ገፋፋቸው። በጣም ከደነቀኝ ነገር ኤፍ የምናለ መሰለኝ ይሄን ማስታወቂያ መልቀቅ ከጀመርን ጀምሮ እንግዲህ 3 ቀን ይሆነናል እኛና በጣም ሰፖርት እያደረግን ያሉ ኦርቶዶክሶች ናቸው። በጣም ብዙ ሜሴጆች እየላኩልኝ ነው። በጣም ብዙ ቮይሶች እየደረሱኝ ነው እና በዚህ ዘመን ዓለማዊ ግልሙትና ወይም ክለቦች በየጊዜው እየተከፈቱበት ባለበት ሰዓት የእግዚአብሔርን ስራ የምንሰራ ቤተክርስቲያን እያለች እኛ የእምነቱ ተከታይ ባንሆንም ማድረግ አለብን ያሉ ብዙ ቮይሶችን እየላኩ ነው፣ ቴክስቶችን እየላኩና እግዚአብሔር ያክብርልን። በጣም ትልቅ ስራ እየሰራችሁ ስለሆነ ኦርቶዶክሳውያን ወንድሞቻችን እህቶቻችን፣ እንዲሁ ሙስሊም ወንድሞቻችን እህቶቻችን እና ልናመሰግናችሁ እንፈልጋለን። አሁንም በርቱልን። የእናንተን ሰፖርት ያስፈልገናል። እየተከልን ያለነው ዓለማዊ ነገር አይደለም። የተሰበሰብንበት ነገርም የእግዚአብሔር ፍቃድ የሆነበት ነገር ነው። ሰፖርት ብናደርግ እግዚአብሔር የኛንም ጎደሎ ይሞላል በሚለው ነው የምናምነው እና ምክንያቱም ብዙ ሰዎች ጎደሏቸው ሞልተው አይተናል።
በመስጠት በሽታቸው ሲነሳ አይተናል እና ይቺ ቤተክርስቲያን ደግሞ ማደግ መለምለም መስፋት ሲገባት ዛሬ እንግዲህ አገልግሎቷ እንዲቋረጥ አንፈልግም ማለት ነው። ስለዚህ ሁላችሁም በምትችሉት መጠን በጊፍትም ሰፖርት ማድረግ ትችላላችሁ። እሱም በቲክቶክ የምናገኘው ትልቁ እርዳታ ይሆናል። ልባችሁ ያነሳሳችሁ እቺ ቤተክርስቲያን እኔ ያለው በዚህ ዘመን ቤተክርስቲያን መወረስ የለባትም፣ ሰይጣን በዚህ ደስታን ሊያገኝ አይገባም የምትሉ ሰዎች በጊፍት ሰፖርት ማድረግ ትችላላችሁ። አካውንቶች እንግዲህ እጃችን በገቡበት በዚያ ሰዓት ወደ እናንተ የምናቀርብ ይሆናል። የቲክቶክ አልጎሪዝም እንግዲህ ታውቁታላችሁ፣ አካውንት እንዲቀመጥ አይፈቅድም አይፈለግም። ነገር ግን ያሉትን ነገሮች እንትን ማለት እንችላለን ማለት ነው። ስለዚህ ሼር ማድረጋችሁን አትርሱ። ዩቲዩባችን እና ፌስቡካችን እስኪስተካከል ድረስ ሁላችሁም በዚህ ሰፖርት ማድረግ ትችላላችሁ። ይሄን ያህል ብር ማስገባት ፈልጋለሁ አስገብቻለሁ የምትሉ ሰዎች ቲክቶክ ላይ እንቀበላለን ማለት ነው። ሚሳፒ አሁን 1000 ያለ ይጽፋለች። እስኪ ሚሳፒ ስክሪኑ ላይ ስልክ ቁጥር አስቀምጦላትና ደውላ እንስማት እስኪ። ሚሳፒ የሚል የቲክቶክ አካውንት 1000 ብር አስገብቻለሁ ይላል። አሁን 1000 ይላል። እስኪ ሚሳፒ ስልክ ቁጥር ሪፕላይ አድርጉላትና ሞዴሬተሮች አሁኑኑ ደውላ እዚህ መስማት ካለብን እንሰማታለን። እግዚአብሔር አምላክ አብዝቶ ይባርክሽ ሚስ። በውስጥ ቴክስት ያርጋችሁን ያላችሁ አካውንት ያላችሁ እንግዲህ የቲክቶክ አልጎሪዝም እንደነገርናችሁ ትንሽ አስቸጋሪ ነው። ቁጥር ሲያይ የሚዘጋብን ስለሆነ ነው ብዙ ነገሮችን እንትን እያደረግን ያለ ነው። ቁጥሮቹ ታች ላይ ኤልቤቴል እየጻፈች ነው ያለችው። አካውንት ቁጥራችን ኤልቤቴል ከምትጽፈው ውጭ ሌላ ሰው የሚጽፉት ትክክለኛ እንዳልሆነ ልንነግራችሁ እንፈልጋለን። ቶታል ያሉትን በምን የባንክ አማራጮች እናስገባ ብላችሁ ለምትጠይቁ ሰዎች ያን አማራጭ ነግራችኋለሁ። ካሉት አንተ ጋር ይኖራል ወይስ ሌላ? እኔ ማውጣት ይችላል። እሺ ንግድ ባንክ ላይ ያለው ልንገራችሁ። ንግድ ባንክ 1068 53 37 091 ሞዴሬተሮች ፎን ነምበር እየጠየቁ ነው። ስልክ ቁጥር ባንካቸው አስተካክሉልን መደወል እንፈልጋለን እያሉ። ስለዚህ ስልክ ቁጥር ሪፕላይ አድርጉላቸው። የንግድ ባንክ አካውንት ደግሜ ልንገራችሁ 1068 53 37 091 ማለት ነው። 1068 53 37 091 የአዋሽ ባንክ አካውንት የሚያስፈልጋችሁ 013 52 የአዋሽ ባንክ አካውንት ለሚያስፈልጋችሁ ደግሞ ሞዴሬተር ሚዩት እያደረጉኝ ነው መሰለኝ ድምጽ እንዲሰማ። ሞዴሬተሮች እባካችሁ አስፍቱኝ መሰለኝ ተሰጣው። ሞዴሬተሮቻችን እሺ ልክ ያለው እሺ አንድ ሚዩት አድርጋ ነው እዚህ ጋር ስለሆነ ያቺን ሚዩት አድርጋት። ያንተ ነው ሚዩት የናንተ ላይቭ ነው እሱ ሚዩት አድርጋ ያንተ። እሺ ይሰማል ማለት ነው። ተጋላልኳል። እሺ የፌስቡክ ላይ እየታየን ነው ቅዱሳን፣ እየታየን አይደለም። በዩቲዩብ ክርስቲያን ቲዩብ የዩቲዩብ ቻናል ላይ ገብታችሁ ቪዲዮውን መከታተል ትችላላችሁ። ሰባት 091
የአዋሽ ባንክ አካውንት ደግሞ ለሚያስፈልጋችሁ 013 52 15 46 23 76 ተሰምቷችኋል ብዬ አስባለሁ። እስኪ የምትችሉ ሰዎች አሁን በኮሜንት ላይ በቲክቶክም የምትከታተሉን በዩቲዩብም ያላችሁ የዩቲዩብን አንዳንድ ሰው ቢከታተልልን አሪፍ ነው ለማየት እንዲመቸን ስልክ ቁጥር ቲክቶክ ላይ ጻፉላቸው ተራ በተራ ይሄን ያህል እችላለሁ ለቤተ ክርስቲያን ይሄን ያህል አደርጋለሁ እንድትሉ እንፈልጋለን። ከ500 ብር ከ1000 ብር ጀምሮ የምትፈልጉትን ሁሉ ማገዝ የምትችሉ ይሆናል ማለት ነው። ቅድም ሚሳፒ 1000 ብር ብላናለች። እግዚአብሔር ይባርክሽ። ለሌሎችም እስቲ ኮፒ ሊንክና ሼር እያደረጋችሁ መልእክቱን አድርሱላቸው እንዲመጡ እዚህ ፕሮግራም ላይ እንዲገኙ ገፋፏቸው። ይህ ጉዳይ የቤተ ክርስቲያን ጉዳይ ነውና እንደራሳችን አይተን ይህንን ነገር ማስቀጠል አለብን ብዬ አምናለሁ። ንቁ 2000 ብር በቢኒ ስም ይላል እዩታ ኬዲ አጨብጭቡለት እስቲ በቢኒ ስም ፈልጋለሁ። እስቲ ቆይ እይታ ቴዲ ቴሌብርም አለ። ቴሌብር እየጠየቃችሁ ያላችሁ ቤተሰቦች ቴሌብር አለ። የቴሌብር ቁጥር ልንገራችሁ። እሺ ከአርባ ምንጭ ደግሞ ሐዋርያው ኤርሚያስ ነኝ። ሃርቨስት ወርከር ቲቪ ኦፊሻል ይባላል የቲክቶክ አካውንቱ። ሞዴሬተሮች አሁኑኑ ሃይበሉት እና በውስጥ እንዲልክላቸው አድርጉ። 1000 ብር ብለዋል። እግዚአብሔር ይባርክ። ሐዋርያው ኤርሚያስ እግዚአብሔር ያክብርልን። ከአርባ ምንጭ ነው። የቲክቶክ አካውንቱ ደግሞ ሃርቨስት ወርከር ቲቪ ኦፊሻል ይላል። እናመሰግናለን። እግዚአብሔር ያክብርልን። አሁንም ፕሮሚስ የምትገቡ የምትጽፉ ሰዎች ይሄን ያህል ብር አስገባለሁ አስገብቻለሁ የምትሉ ሰዎች እናመሰግናለን። ፈጣሪ ያክብርልን። ፈጣሪ በወቅታው ይተካ። ዛሬ 10 ሚሊዮን ሳናገኝ የትም አንንቀሳቀስም። በነገራችን ላይ አንድ እንግዳም አለን በመካከላችን። ይቅርታ ይደረግልኝ ማይኳን እና አንድ እንግዳ አለን። እንግዲህ የኢትዮጵያን ሕዝብ በአጠቃላይ ፍራንክ ሰርቷል። ይሄ ሰው እንግዲህ በብዙ ሰዎች ዘንድ የሚፈለግ ሰው ነው። ጆኒ ላከኝ እንዴ አልተላከም? እስኪ እባካችሁ ያደረጃችሁ ተቀበሉ። ጆኒ ላከና ስጋ ተቀመጥልን። ቤት ያበዛችሁ እስቲ ሰኒ ፋሽን የሚለው እውነት ነው 30 ሺህ ብር እያለ ነው በቢኒ ስም ቼክ አለ። ሰኒ ፋሽን የኔ ቤተሰቦች ናቸው ነው እንዴ? ሰኒ ፋሽን 30 ሺህ ብር እያየው እናመሰግናለን። ሰኒ ፋሽን ቀድመም 10 ሺህ ብር ልካ ነበር ወደ ቤተክርስቲያኑ አካውንት ደረሰኝም ደርሶን ነበረ። እግዚአብሔር ያክብርልን። ሰኒ ፋሽን እንግዲህ ትልቅ የሴቶች አልባሳት መሸጫ ነው። ብራንድ የሆኑ እቃዎችን የምትሸጥ ወይም ደግሞ ከአሜሪካ ወደ አዲስ አበባ የምታስገባታችን ነች። አድራሻውም ወሎ ሰፈር ጋራድ ህንፃ 1ኛ ፎቅ ነው። እየሄዳችሁ አሊማት ሰኒ ፋሽንን ከልብ እናመሰግናለን። ሁሌም ከተጎዱት ሁሌም ካዘኑት ጋር የምትቆም እህታችን ነችና እግዚአብሔር ያክብርልን ማለት እፈልጋለሁ። ሰኒ ፋሽን ጋር ሄዳችሁ ከለበሳችሁ ቀናችሁ ይደምቃል፣ ሞገሳችሁ ይጨምራል። ሸሚዝ ብትሉ ሱሪ ያለ አይደለም ሁሉ ነገር የሴቶች እቃ ሁሉም የምትፈልጉት ነገር ይኖራል። ሴቶች በሙሉ እንግዲህ እዚህ ቲክቶክ ላይ ያላችሁ ሰኒ ፋሽን ጋር ሄዳችሁ ካገዙ በእኛ ስም ከጠየቃችሁ ደግሞ ትንሽ የታክሲ አስቴት ይደረጋል ብለን እናምናለን። በደንብ ሁላችሁ እየሄዳችሁ ሴቶች እንደው ቀሚስ የምትገዙም ሸሚዝ የምትገዙም ግዟት ለማለት እንወዳለን። ሰኒ ፋሽን እግዚአብሔር ያክብርልን። የአዋሽ አካውንት እምቢ አለን የሚሉ ሰዎች አሉ። ለእነሱ ደግሞ በኢንቦክስ መልሱላቸው። ዮኒ ላከኝ ወደዚህ ዮኒ ላከኝ ካልተጨበጨበ አልመጣም የሚለው ነገር አለ።
ታሪኩ ኃይሉ ደግሞ ኬት ነው? ታሪኩ ኃይሉ ደውሎ ነው ደውሎ ታሪኩ ኃይሉ ደግሞ አሁን ደውሎ 5000 ብር ብሏል። እግዚአብሔር ይባርክ፣ እግዚአብሔር ያክብርልን ለማለት እንወዳለን። በሙዚቀኛው ጥቂት በስሱ ፒያኖ ቢጫወትልን እኛም ፎከስ ማድረግ እንችላለን። ወንድማችን ቢኒያም ሙዚቀኛው ተጫወትልን። እግዚአብሔር ይባርክ። ኮፒ ሼር ማድረጋችሁን አትርሱ። ወደ ዮኒ ላከኝ ከመሄዳችን በፊት ሁላችሁም እዚህ ያላችሁ ሰዎች ለመልካም ነገር ነው። ይሄን ሰዓት በምን እንደምናሳልፈው ሁላችንም እናውቃለን። በምን መንገድ እንደምናሳልፈው እናውቃለን። ይህ የተቀደሰ ሀሳብ ነው። ምናልባት ታሪካዊ ያደርገናል። በፕሮቴስታንት እምነት ውስጥ እንግዲህ ለመጀመሪያው የገቢ ማሰባሰቢያ ነው የሚሆነው ሶሻል ሚዲያ ላይ እና ታሪክ የምንሰራበት ቀን ነው ብዬ አስባለሁ። 10 ሚሊዮን በእግዚአብሔር አይን ቀላል ነች፣ በአማኝም አይን በጣም ጥቂት ነች እና ሁላችሁም የምትችሉትን በማስገባት እቺን ቤተክርስቲያን ከመወረስ እንድታድኑልን ስንል እንጠይቃለን። ዩቲዩብ ላይ ያላችሁ ወገኖቻችንም ለምታውቋቸው ሰዎች ሼር በማድረግ ሰዎች ሰፖርት እንዲያደርጉ እንዲያግዙ። በነገራችን ላይ ጎፈንድሚ ያለ የዜላ አካውንት አለ። ጎፈንድሚ ስትል አሁን ጎፈንድሚ ላይ $100 አቤት ማነው ማንነቱ ስሙን በደንብ ይውልን እንባርከዋለን። እግዚአብሔር ይባርክ ለማለት እንወዳለን። ከአርባ ምንጭ ደግሞ ፍሬ ህይወት ፎር አርባ ምንጭ ይላል 2000 ብር ሰሞቴል ይሁን ሰሞቴል ከካሜራ ጀርባ ያላችሁ ወንድሞቻችን እህቶቻችን ገንዘብ የሚልኩትን ሰዎች 10-20 ሲሆኑ እያጠራቀማችሁ ላኩልን። እኛ እስከዛው እንቀጥላለን ማለት ነው። አካውንት የንግድ የኦሮሚያ ባንክ 10081080768 ኦሮሚያ ባንክ። እናመሰግናለን። እባካችሁ ስልክ ቁጥር ጽፋችሁ ስጡን ብለን ነበር። ስልክ ቁጥር ስጡን፣ እየደወሉ ሰዎች ስለሚያገኙ አዘጋጁልና በልተን ሶስቱንም ጥላሁን ቲክቶክ ላይ ነው ያለው። ቢኒዬ 500 ብር አስገብቻለሁ ብለዋል። ጥሌ የሲባል ያተቻለ ቤተሰቦች አልተቻለም እዚህ ያስተጋባሉ ጎፈንድሚ ላይ አኖኒሞስ ጎፈንድሚ ላይ አኖኒሞስ ማለት እንግዲህ ሰዎች የሰጡትን ለሰዎች ላለማስታወቅ አኖኒሞስ ማለት እንግዲህ ሰዎች የሰጡትን ለሰዎች ላለማስታወቅ አኖኒሞስ ማለት እንግዲህ የሰጡትን ለሰዎች ነበር ልድገመው። ኦኬ ይቅርታ ቲክቶክ ላይ አልተሰማችሁም ነበር። አሁን ሚዩታችን አንስተናል፣ ይሰማል። ይቅርታ አድርጉልን። ስለዚህ ጥላሁን እንግዲህ 500 ብር አስገብቷል። እግዚአብሔር ይባርክ። ፍርዬ ደግሞ ከአርባ ምንጭ 2000 ብር አስገብታለች። እጅግ አድርገን እናመሰግናለን። እናመሰግናለን። አማን በቢኒና በዮኒ ሲም ስንት አስገባ? 1000 ብር 500 አካፈላቸው ማለት ነው። እናመሰግናለን። ከዚህ በኋላ
ያላችሁ በተለይ በኔ ስም ያስገባችሁ እንግዲህ በዮኒ ላከኝ የአቤል ደመላሽ ወዳጅ ሆናችሁ እጠብቃለሁ። እስካሁን ድረስ እየገባ ያለው በኔ ስም ነው። እንግዲህ እናንተ የሆነ ቻሌንጅ እጠብቃለሁ ብቻ። አሜን አሜን። የተሸነፈ ይሄ ቲክቶክ ላይ ነው ያለነው። በነገራችን ላይ ዱቄት ባይኖርም ሌላ ቅጣት ሊኖር ይችላል። በነገራችን ላይ ዮኒ ላከኝ አብሮን ያለው ዮኒ ላከኝ በጣም ብዙዎችን በጣም ሰርፕራይዝ ያደረገ ሰው ነው። እስካሁን ድረስ ሰርፕራይዙ አልጠፋም። በነገራችን ላይ በሰው ስሜቱን እያጣጣም ነው። ብዙ ሰዎችንም ከትመሃል ላከኝ በሚል እንግዲህ በጣም ብዙ ሰዎች ላከኝ ከሚለው ውጭ ቲክቶክ ላይ እያየን አይደለምና ይሄ ሀሳብ እንዴት መጣል? አንተ ዱባይ ሄደህ ይሄ እኮ ሀገር አቀፍ ፍራንክ ነው የሚባለው። በደምብ ድምፅ ጮክ እያደረግ ለእኔ አይደለም አሁን ትነግረኝ፣ ለቲክቶክ ቤተሰቦቻችንና ለዩቱብ ወዳጆቻችን ነው የምትነግርልን። ያው ድንገት ነው የመጣው እንደዚህ ሀሳብ መጀመሪያ ስለሆነ እሺ ያው ድንገት ነው የመጣው ሀሳቡ። እንኳን አስቤበት ምናምን አይደለም፣ ድንገት የመጣ ሀሳብ ነው። ሰው ሲቀባበለው ምናምን በደንብ ይግዘፍ ይል ተብሎ የመጣ ነገር ነው እንጂ ያን ያልታሰበበት የታቀደበት ነገር አይደለም። አቤላ ራሱ ተደርጓል። እኔ ባይዘው ቪዲዮውን እንዳየው በውስጥ ገባውና በጣም በመንፈሳዊ ቃላት የታጀበ አድናቆት እግዚአብሔር ፈረዳ እንኳን ጎበኛ አሜን ብሎ በማግስቱ ፍራንክ መሆኑን ያየው ተሰብሬያለሁ ባንተ ጉዳይ በጣም። በነገራችን ላይ እኔ ሁሉን ነገር አቅ ነበር። እኔ ሚውት አድርገው ነበር። ፕሊስ ሚውት አታድርጉን ሞዴሬተሮች። የአቤልን ደመላሽን አካውንት ሚውት አታድርጉ። ራቅ ስላለ በዚህ ነው ማውራት መነጋገር የምንችለው። ሌሎቻችሁ ገንዘብ የለንም መስጠት አንችልም የምትሉ ሰዎች እንኳን ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ሰፖርት ማድረግ ትችላላችሁ። እግዚአብሔር ይመስገን አካሄዳችን ጥሩ ነው። በጣም በቆንጆ ሁኔታ እየሄድን ያለ ነው። እባካችሁ አሁንም ለሰዎች ሼር ማድረግ አትርሱ። ኤልቤተል እባክሽን አካውንቶችን ኮሜንት ላይ ማስቀመጥሽን አትርሺ። ብዙ ሰዎች እየጠየቁን ስለሆነ ኤልቤተል እግዚአብሔር ይባርካት። በተጨማሪ ደግሞ ከካሜራ ጀርባ ካላችሁት መካከል አንድ ሰው በቲክቶክ እየሰጡ ያሉ ሰዎችን እየጻፍሽልን ሰብሰብ አድርገሽ ታመጫለሽ። አካውንት የሚጠይቁትን ደግሞ ሌሎቻችሁ ሪፕሌይ ላይ እየገባችሁ ወይም ደግሞ ለነሱ ለባለቤቶቻችሁ እንድትጽፉላቸው ለማሳሰብ እወዳለሁ። ዘማሪት የምስራች እዚህ ጋር እያየኋት እገኛለሁ። ዘማሪት የምስራች እንግዲህ በርካቶች ታቋታላችሁ። በጌታ በኢየሱስ ስም በዚህ ላይቭ ላይ እንድትገቢ አሁን ጥሪ ያቀርብልሻለሁ። ግቢ፣ ሪኩዌስት ላኪልንና አሁን እናስገባሻለን። በዚህ የወንጌል ስራ ላይ ደግሞ በቅንነት አብረሽ እንደምቆሚ ተስፋ አደርጋለሁ። ኦሮሚያ አካውንት ምናምን እያለች እየጻፈች ነው የሚዬ። እንግዲህ ጌታ ይባርካት። የሚገስ ላይ ብትገባና እየዘመረችም ደግሞ እግረ መንገዳችን ጌታን ብናከብር ደስ ይለናል። ሌሎቻችሁም እንግዲህ መልእክቶቻችሁን አድርሱን። የተቀራችሁ ከካሜራ ጀርባ ካላችሁት መካከል አንድ ሰው ደግሞ እነዚህ ገንዘብ አስገብተናል ብለው የሚጽፉ ሰዎችን ሃይ ያላችሁ ስክሪንሾቱን እንዲልኩላችሁ አድርጓቸው። እሺ ሚስ ሃፒ ስክሪንሻት ልክ ያለው እያለች ነው። እግዚአብሔር ያክብርልን። በጣም እናመሰግናለን። አሁንም በቲክቶክ በጣም ሞቅ ዩቲዩቦች እየተበላችሁ ነው። ቲክቶከሮች ቲክቶክን የሚጠቀሙ ሰዎች እየበለጧችሁ ነው። ዩቲዩብ ላይ ያላችሁ በውጭ ሀገር የምትኖሩ በዩሮፕ፣ በአሜሪካ፣ በአውስትራሊያ፣ በካናዳ የምትኖሩ ሰዎች ለእናንተ ሲባል ዜል ተከፍቷል። እንዲሁም ደግሞ ጎፈንድሚ ተከፍቷል። በእኔ የቲክቶክ ገጽ ላይ እየገባችሁ ባዮ ላይ ሊንኩን ማግኘት ትችላላችሁ። ሰፖርት ማድረግ ትችላላችሁ ማለት ነው። ስለዚህ በቲክቶክ እየተበለጥን ነው። ዩቲዩቦች ሲቢኢ የለም እያሉ ነው። አክሴፕት በላል። ሊዲያ ያነው እየጻፈች ነው። እንቀበላለን። ማን ነው ወይ? እሺ እየተከታተልን ነው የምንገኘው። ሌሎች ደግሞ እየጠየቁ ያሉት ሲቢኢ የለም ይላሉ። ያው ኮመንቱ ስለሚበዛ ከስር ከስር ስለማያዩ ባካችሁ ሞዴሬተሮች ከስር ከስር አካውንቶች ስጧቸው። ዝም ብላችሁ ኮመንት ላይ ቁጭ ቁጭ አድርጉት። ቪዲዮ ቫይራል እንዲወጣ ሰዎች ጋር እንዲደርስ ይረዳዋል ብለን እናምናለን። ሼር ኮፒ ሊንክ ይደረግ። በነገራችን ላይ ብዙ አገልጋዮችና ዘማሪዎች እየመጡ ነው። ትንሽ በቴክኒክ ምክንያት
ተቆራርጦ ስለነበር ነው። አገልጋዮችም ዘማሪዎችም እየመጡ ነው። እነሱ ደግሞ ያረሰርሱናል አሜን ያረሰርሱናል፣ በዝማሬ ያረሰርሱናል፣ ውስጣቸው ያለውን ነገር ያካፍሉናል። እንካፈላለን። በጣም ናፍቆናል። የላይቭ አገልግሎት ሰምተን አይተን አናውቅም። ብዙ ጊዜ ሆኖናል በእንደዚህ አይነት ነገርና በኮቪድ ጊዜ የነበረ ነገር ነውና ያን እናስቀጥላለን። እግዚአብሔር ይመስገን። ወንጌልም በዚሁ አጋጣሚ ይሰበካል። ስለዚህ እዚህ ቁጭ ብላችሁ ያላችሁ ዩቲዩብ ላይ ቲክቶክም ያላችሁ ወንጌልን ነው እየሰበካችሁ ያላችሁት። ወንጌል ጋር ነው አብራችሁ የቆማችሁትና በዚህ ደስ ይበላችሁ። ይሄ እግዚአብሔር ይሄን እድል ሰጥቷችኋል። ለካ ፊቴ እየታያችሁ አልነበረም። ትንሽ ተጋይ ገስት ላይ ያሉ ሰዎች በቃ ዮኒ ወደዚህ ጠጋ ይላል። 2000 ብር ብሩክ ከቲክቶክ መንደር 2000 ብር ብሏል። እግዚአብሔር አምላክ ይባርክ። አሁን አስገባና ስክሪንሾቱን ላክላቸው። ኤቢም እንደዛው 300 ብር ብሏል። እግዚአብሔር ይባርክ። ከልብ አድርገን እናመሰግናለን። እዚህ ጋር ደግሞ የሻሎም እያለን ይገኛል። የፉት ኮፊ ባለቤት ወንድማችን ሄኒ ድምፅን አሰማ። የጌታ አብሮነት ካንተ ጋር ነው። እጅ ደግሞ ይዘረጋል ለዚህ ስራ ብለን እናምናለን። ዌልካም ሼር እያደረግ ስላለ አብሮነትን እየገለጥክልን ስላለ እናመሰግናለን። ሄኒዬ ከልብ አመሰግናለሁ። ከሰጠ ደግሞ በእኔ ስም ስጥ ለማለት እወዳለሁ። እናመሰግናለን። በነገራችን ላይ ስልክ እየደወላችሁ እኛን ቀጥታ ማግኘት ትችላላችሁ። በተለይ ደግሞ ውጭ ሀገር የምትኖሩ ሀገር ውስጥም ያላችሁ ሰዎች በስልክ መልእክቴን ማስተላለፍ ፈልጋለሁ፣ ይህንንም አገልግሎት ቤተክርስቲያኗ ከመወረስ ማዳን እፈልጋለሁ፣ የዚህ ትልቅ ዓላማ አካል መሆን እፈልጋለሁ የምትሉ ሰዎች በ09 ስልክ ቁጥር ያዙ በ0997 28 29 23 እንዲሁም በ0911407499 መደወል ትችላላችሁ። አንድ ጊዜ ደግመዋለሁ፣ በ0997 28 29 23 እንዲሁም ደግሞ በ0911407499 እየደወላችሁ መናገር የምትፈልጉትን ነገር ሁሉ መናገር ትችላላችሁ። ከኛ ጋር ቀጥታ መገናኘት ትችላላችሁ። መልእክታችሁም ለዩቲዩብ እና ፌስቡክ እንዲሁም ቲክቶክ ላይ እየተመለከቱ ላሉት ወዳጆቻችሁ ማስተላለፍ ትችላላችሁ ማለት ነው። ደብል ታፕ ኮፒ ሊንክ እያደረጋችሁ ደግሞ ተደራሽነቱ እንዲሰፋ እንፈልጋለን። አማን 97 ገስ ላክልንና ግባ። ተወዳጅ ቲክቶከር ነው እንግዲህ በበርካታ ሀሳቦቹ ይታወቃል። አንተም እንግዲህ ፑሽ እንድታደርግልን ከወዲሁ እናሳስባለን። እስቲ ኮፒ ሊንኩን አንዴ ደብል ታብ እያደረግን 57.1 የደረሰውን 100 ሺህ እናስገባው። መታ እናድርጋቸውና ኤርሚያስ መለሰ እኔ 2000 ብር ይላል። አስገብቻለሁ ጋይስ ሄይ ኤርሚዬ እግዚአብሔር ያክብራው። ዮኒ ላከኝ ማጭበርበር አይቻልም። በአንተ ስም የተጻፈ እስካሁን የለም። ጓደኛ ነው ጓደኛ ከሆነ በዮኒ ስም መባል አለበት። እንደዛ አይነት በለው። ሄኒ ደግሞ 1500 አስገባለሁ ጠዋት በሁለታችሁም ስም ብሏል። እግዚአብሔር ይባርክ። እግዚአብሔር ያክብርልን። እግዚአብሔር በጎደል ይሙላ። ዮኒን ረሳው ነው። በዮኒ ስም 5 አካፍለናል። ዮኒ እውነት ወዳጅ ካለው ዛሬ ነው የምናየው። ወዳጅ አለው የለውም የሚለውን ዛሬ ነው የምናየው። በአንተ ስም ቢያንስ እስከ 3 ሚሊዮን እንጠብቃለን። አረ በደንብ ይሰጡታል። በአንተ ስም ብዙ ወዳጆች እንዳሉ እኔ አብረን ወክ ባረግንበት ቁጥር አይቻለሁ። ብዙ ወዳጆች አሉ፣ ብዙ ሰፖርተሮች እንዳሉ አይቻለሁ። ሊገሉኝ ይፈልጉናል። ኤርሚ የምትለው ነገር ካለ እድሉን ላንተ እንሰጣለን። ኤርሚ ላንተ እድሉን እንሰጣለን። እንዴት ናችሁ? ሰላም፣ እግዚአብሔር ይመስገን። እስኪ እውነት እግዚአብሔር ይባርካችሁ። እውነት ትልቅ ስራ ነው። ቤተክርስቲያን ከትልቅ እንትን ማዳን ትልቅ ስራ ነው። እግዚአብሔር ይባርካችሁ፣ ያብዛላችሁ። ግራም አክሰስ ያለው ስልክ እያሉ ነው። ከጀርባ ያላችሁ ከካሜራ ጀርባ ካላችሁት መካከል አንድ ሰው የቴሌግራም ቻናል ያለውን አካውንት ቶሎ ያዘጋጅልን። በቴሌግራም መደወል መላክ የሚፈልጉ ሰዎች አሉ። እንግዲህ ዛሬ ገፋ ነው የምናደርገው። ታፕ እያደረግን 60 ሺህ ደርሰናል። 100 ሺህ እስኪገባ ታፕ እያደረግን እንቀጥላለን ማለት ነው። እስካሁን የሚጻፈው ኦኬ ቢኒ ስክሪንሾት ልኬያለሁ ይላል ብሩክ። እናመሰግናለን። እግዚአብሔር ያክብርልን። ብሩኬ ቴንኪው፣ በጣም ነው የምናመሰግነው። በጎደለ ይሙላ ማለት እፈልጋለሁ። እንግዲህ ገስት ላይ እየገባችሁ ማገዝ የምትፈልጉ ማድረግ ትችላላችሁ።
ዩቲዩቦች ቀዝቅዛቸዋል። ዩቲዩብ ኮሜንት እየተከታተላችሁልን እንደሆነ ተስፋ እናደርጋለን። ዩቲዩብ ላይ ያላችሁ ሰዎች ባካችሁ ቪዲዮዎችን በሁሉም ፕላትፎርሞች ሼር እያደረጋችሁ ከዚህ የተቀደሰ ሐሳብ ጋር አብራችሁ እንድትቆሙ ስንል እንጠይቃለን። በተጨማሪ ደግሞ ይህንን ላይቭ እየተከታተላችሁ ያላችሁ እህታችን ቡካ ላይቭ ላይ ካለች ወይም ደግሞ ቲክቶክ ላይ ኦንላይን ካለች አቤል ደመላሽ ይፈልግሻል በሏት። እሷም በዶላር ማዝነብ አመሏ ነውና ለእግዚአብሔር ቤት እንድታዘንብ ከወዲሁ ጥሪ ያቀርባለሁ። ወዳጄ ናት። በእኔ ስም እንድትሰጪ አሳስባለሁ። አንቺን ሄኖክ በዮኒ ስም 500 ብር ጨምሬያለሁ እያለ ነው። አመሰግናለሁ። 2K ያደረገው እግዚአብሔር ያክብርልን። ሄኖክ ተባረክ። እግዚአብሔር ያክብርልን። ይሄ ልጅ ከጉድ ነው ያወጣው። አሁን 3 ሚሊዮን ነው አለብህ ብዬ ነበረው። እስኪ 3,999,097 ሚሊዮን ነው ይቀርባል። ወረድክ እንዴ? 2 ነጥብ ገባ። ድምፅህን እባክህ ስትሆን እንተዋወቃለን። ይሄ እባክህ ድምፅህን ከፍ አድርግ። አይ ነው አቃደ ኤርሚ የሰጠውትን ገንዘብ በዮኒ ስም አድርጉልኝ ብሏል። ቲክቶክ ላይ 250 በላይ ሰዎች አለን። ከዚያ ማለፍ አለብን። አሁንም ኮፒ ሊንክ ሼር ማድረጋችሁን ታፕ ማድረጋችሁን እንዳትረሱ። እንዲሁም እኔ ሰፖርት ማድረግ የምፈልገው በጊፍት ነው የምትሉ ሰዎች እባካችሁ በጊፍትም ሰፖርት ማድረግ ትችላላችሁ። አንበሳውን ውሃውን የፈለጋችሁትን ድምጽ ያለው ነገር ብቻ ማዝነብ ትችላላችሁ። ቲክቶካችንም ቫይራል እንዲወጣ እባካችሁ ቲክቶክ ሳይን አበባ እየላካችሁ ቲክቶካችን ቫይራል እንዲወጣ ማድረግ ትችላላችሁ ማለት ነው። እሺ የተወደደች ዘማሪት የምስራች እንግዲህ ጠራዎች መጣሽ። ጌታ ይባርክሽ። ምን ይባላል? እስኪ ድምጽሽን እንስማ። የሚዬ እንደምን አለሽ? እዚህ መጨመር አለብኝ እንድንሰማ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ያው ቲክቶክ ላይ ስለሆነ ላይ እንግዲህ ማይኩ ላይ እንጠቀም። እንግዲህ የሚዬ ጮክ በይልን። ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን አለን። የሙዬ እግዚአብሔር ይባርካችሁ። አሜን ተባረኩ። በጣም ደስ ብሎኛል ልጃችሁን ስለዘረጋችሁ ለቤተ ክርስቲያን። ጌታ ኢየሱስ አብዝቶ ይባርካችሁ። አለው እኔም ከጎናችሁ ነኝ። እስቲ ወዳጆችሽን በርካታ ወዳጅ ያለሽና ወዳጆችሽን እስቲ ለዚህ ለሮቦት ቤተክርስቲያን የፍቅር መግለጫ የሆነ ስጦታ ስጡ በያቸው እስቲ። እሺ ያው ኢየሱስን የምትወዱ ይሄ መንግስት ይቀጥል የምትሉ ሁላችሁም እግዚአብሔር በረዳችሁ መጠን ከዚህ ቤተክርስቲያን ጎን እንድትቆሙ በእግዚአብሔር ፍቅር እጠይቃችኋለሁ ሁላችሁንም። ያው እግዚአብሔር ደግሞ የሰጣችሁን ነው የምትሰጡት። ስለዚህ እግዚአብሔር በወጣ ይተካልና ከጎኗ እንድትቆሙ ስል በእግዚአብሔር ፍቅር እጠይቃችኋለሁ። ቴንክ ዩ የሚዬ እግዚአብሔር ይባርክሽ። ያው ማረፍ እንዳለብሽ አምናለሁ። ነገር ግን እዚሁ ገስ ላይ ቁጭ ብለሽ መናገር ደግሞ ለድሆች በመስበክ ገጠር እየተሰሩ እኔ አንድ ጊዜ ሻሸመኔ ላይ ያሳይተውኛልና ለቤተ ክርስቲያን የሚከፍለው መስዋዕትነት ድንቅ ነበር። ይህ የእግዚአብሔር ሰው እንግዲህ በነበረው የአገልግሎት ዘመን ለቤተሰቡ ኖሯል ማለት ብዙም አይታሰብም። ምክንያቱም አብዛኛውን ነገር ለቤተ ክርስቲያን ሲያደርግ እንደቆየ ብዙዎቻችን እናውቃለን። ልባችንም ተነክቶ ይህን ሁሉ ሳክሪፋይ እየከፈልን ያለንበት ዋነኛ ምክንያት ለወንጌል ብሎ መስዋዕትነትን ከፍሏል። ነገር ግን እርሱ ወደ ጌታ ስለሄደ ቤተክርስቲያን አገልግሎቷ መቆሚነታችሁ እንዲቀጥል ከወዲሁ እናሳስባለን። ቴንኪዩ በጣም በነገራችን ላይ ስለ ፓስተር ወንድሙ ብዙ ተናግረን ማንጨርስራቸው ነገሮች አሉ። በጣም የሚያስቁም የሚያስደንቁም ብዙ ታምራት በሱ እጅ የሆነበት ሰው ነበረ። እነግራለን መሀል ላይ የምንነግራችሁ ነው የሚሆነው። ከዛ በፊት ግን አንዳንድ ኮሜንቶችን መታለፍ የሌለባቸውን ኮሜንት እያየን ነው። ዮኒ አልተቻለም በዮኒ ስም 30,000 ቤተ አማራ የሚል አካውንት በዮኒ ስም 30,000 ነው። እግዚአብሔር ያክብርልን። በወጣ ይተካ ማለት ነው የምንፈልገው። አንዲት እህታችንም እኔ ገንዘብ የለኝም በቢኒ ስም ግን እግዚአብሔርን አመሰግናለሁ እያለች ነው። በእኔ ብዙ እየገባ እኔ እየታየሁ እሺ እንዴት ነው ዛሬ አንዱ ተቃቅፎ ብንቀመጥ ነው። በጣም
ይሄ በቂ ነው። ቀጥን ስለሆንክ ትንሽ ከበደ ካር እግዚአብሔር ያክብርልን። ቲክቶኮች አልተቻሉም። ዩቲዩብ እና ፌስቡክ የት ናችሁ? እጃችሁን ማየት እንፈልጋለን። ኮሜንታችሁን እየተከታተልን ነው። በጣም ደስ የሚል ነገር ነው። ከብዙዎቻችሁ እንግዲህ ብዙዎቻችሁን በጣም የምወዳችሁ የማከብራችሁን ሰዎች ቲክቶክ ላይ እያየው ነው። በብዙ ሰፖርት ማድረግ እንደምትችሉ አውቃለሁ። ምናልባት በኢትዮጵያ ገንዘብ ማስገባት ባትችሉ እንኳን ጎፈንድሚና እንዲሁም ዜል አለ። የዜል አካውንት ምናልባት እስካን ማድረግ የሚቻል ከሆነ ከስክሪኑ ወይም ደግሞ ዩቲዩብ ላይ ልታገኙት ትችላላችሁ ላይ ወይም ፌስቡክ ገጻችን ላይ በክርስቲያን የዩቲዩብ ቻናል እና በክርስቲያን ቲዩብ የፌስቡክ ድረገጽ ማግኘት ትችላላችሁ። እንዲሁም ደግሞ ጎፈንድሚ ያለ ጎፈንድሚውን ማግኘት ሊንኩን ማግኘት የምትፈልጉ ሰዎች እኔ ፕሮፋይል ላይ ባዮ ላይ አስቀምጨዋለሁ። እየገባችሁ ሰፖርት አድርጉ። ዛሬ እግዚአብሔር ይረዳናል። እናንተም መልካም ሰዎች በነገራችን ላይ የወንጌል አማኞች ብቻ አይደለም እዚህ ያሉት። እኔ ቪዲዮ መስራት ከጀመርኩ ጀምሮ በጣም ሰፖርት እያደረጉ ያሉ ኦርቶዶክስ ወንድሞቻችን ናቸውና እግዚአብሔር ያክብርልኝ። እኔ ቃላት የለኝም። እግዚአብሔር ያክብርልኝ እና በጣም እየነገርኩ ነበር። በጣም የሚደንቅ መልእክቶችን ነው ከኦርቶዶክሶች እየሰማን ያለ ነው። እግዚአብሔር ምን አይነት ዘመን ነው እግዚአብሔር እየሰራበት ያለበት ዘመንና እግዚአብሔር ያክብርልን። አቤል አዲስ ነገር ያለው ይመስላል። እስኪ ወደ አቤል እንሂድ። እሺ እንግዲህ ሄኒ ብናየው እንጨምራለን ብሏል። እባክህ እኔው ግማሽ ታይቻለሁ ግማሽ ጨምር ለማለት እወዳለሁ። እንዲሁም ደግሞ አዲስ ነገር አለ። በቢኒ ስም ተሼሮቤል 1000 ብር ብሏል። ዋው ተሽዬ ሪስፔክት እናመሰግናለን። እግዚአብሔር ያክብርልን። ኮፒ ሊንክ እያደረጋችሁ ደግሞ ታብታብ እያደረጋችሁ 86000 ደርሰናል። አትዘናጉ። እኛ ስንናገር እናንተ ደግሞ ታብታብ እያደረጋችሁ እኛን ማስቀጠል ትችላላችሁ ማለት ነው። ሄለን በላቸው ከመስጠቷን ባሻገር አበባ ብትን እያደረገችልን ነው። እግዚአብሔር ይባርክሽ ብለናል። እግዚአብሔር ያክብርልን ማለት ይሁን። ምን ትላለህ? እንግዲህ በአንተ ዘመን ነው እንግዲህ ቤተክርስቲያን ገንዘብ አታ ልትወረስበት ያለችበት ዘመን እንግዲህ በእኛ ዘመን ነው። ይሄ በጣም አሳፋሪ ነው። ብዙ የተባረክን በክርስቶስ ሰው ያልነበርን ሰዎች ምንም የነበርን ሰዎች ክርስቶስ ከበሽታችን የገላገለን ሰዎች በጣም ብዙ ሰዎች ቻችን ገልጸን አምልከን ያልወጣልን ሰዎች አለ። እስኪ በገንዘባችን እግዚአብሔር ካደረገልን ያቺ ሴት ከጉድለቷ ነው አይደል? ከጉድለቷ ነው ያደረገልን ሰዎች አለ። እስኪ በገንዘባችን እግዚአብሔር ካደረገልን ያቺ ሴት አዲስ ሰዎች ሚውት እያደረጋችሁ እባክህ ሜሪን ተቀበል። እሺ ሜሪ እንኳን ደህና መጣሽ። እህታችን ሜሪ እንደምን አለሽ? ሚውት ላይ ነሽ። ምናልባት ሜሪ ሚውትሽን አብሬልና ማለት የምትችይውን ነገር ማለት ይችላል። ሜሪ የሚውቱን እኛ እናብራልሽ ወይ? ድምጽ አይሰማም። ኦኬ ጨምራል ድምጽ። ሜሪ ይሰማሻል? ካልሰማት ወደ ሌላ ሰው እንሻገራለን። ባካችሁ ገስት የምትልኩ ሰዎች ዛሬ አላማችን ይችን ቤተክርስቲያን ከመወረስ መታደግ ስለሆነ ሌላ ቀን የምናወራበት የምንጫወትበት ጊዜ አለ። ገስት የምትልኩ ሰዎች ሰፖርት ልታደርጉን የምትፈልጉ ማውራት ሰጣችሁ ማውራት ይሄን ማለት መልእክት ማስተላለፍ ፈልጋለሁ የምትሉ ሰዎች ናችሁ። በነገራችን ላይ አንድ ትልቅ ሰው እዚህ ላይ ኤፍሬም ቡልቡላ ከጅቡቲ ያየነው ኤፍዬ ስለመጣ እናመሰግናለን። እናክብርልን። ምናልባት የምትለው ነገር ይኖራል ብዬ አስባለሁና እባክህ አንዳች ነገር በለን። ሚዩት ላይ ነህ። ሚዩትን አጥፍተህ አንዳች ነገር ማለት ትችላለህ። ኤፍሬም ቡልቡላ እባክህን ሚዩትን አንሳና እየሰጡ ያሉት ወገኖቻችንን መባረክ ትችላለህ። አሁንም ሚዩት ላይ ነህ። ሰኑዬ ዌልካም ብያለሁ። እንዴት ነሽልኝ? ሰኑ ከእንግሊዝ ነው አይደል? ሰላም ይብዛ። ቢኒ የምስርን ባርኳት አልኳችሁና አልሰማችሁኝም። በዮኒ ስም 1000 ብላችሁ አላያችሁላትም። የምስራችን ባርኳት። በጣም ቴንክ አላያችሁትም ኮሜንቱን እና ጊፍት ደግሞ
በምንድን ነው የምትልኩት? በቢኒ አካውንት ነው የሚላከው ጊፍት? እዚሁ አካውንት ላይ ነው ጊፍት ሰፖርት ማድረግ የሚፈልጉ ሰዎች። ኦኬ፣ እሱ ልጠይቅህ ነው። ሁለተኛ በቃ የምስራችን ደግሞ ባርኳት ታች አለሁኝ እኔ። እሺ ጌስት ላይ እና አንድ ደግሞ ቢኒ ክፍት አድርጉት ሰው መግባት እንዲችል። እሺ በጣም ጥሩ ሰንዬ፣ ተባረኩ። እሺ እናመሰግናለን ሰንዬ፣ እግዚአብሔር ያክብርልን። ቴንኪዩ ያሙዬ፣ እናመሰግናለን። በዮኒ ስም 1000 ብር ስለላክሽ ዛሬ እግዚአብሔር ያዳናል። እዚህ ቦታ ላይ ካልሞላን አንንቀሳቀስ። እባካችሁ በወረቀት አስቀምጡልን እንቀበላቸዋለን። ሚዩት ላይ ነው ያለው። ይቅርታ አድርጉልን። ለካ ሚዩት ላይ ሆነን ነው እንትን ስንል የነበር ነው። መነካካት አንችልም። በእኛ ስልክ መነካካት ትችላለህ። እዚች ስልክ ላይ ደውላችሁ ታገናኙኛላችሁ። አቤኔዘር በሉና ደውሉና አናግራችሁት ከኔ ጋር ታገናኙኛላችሁ። በነገራችን ላይ አቤት እንግዲህ በቅርቡ በዚህ ሳምንት ነው የወለደ። እንግዲህ ባለቤቱን ማረስ ይችላል። ባለቤቱን ምንም አይደለም እና ወልዷል። እግዚአብሔር ሴት ልጅ ከነቃጭሏ ማለት ይቻላል አይቻልም? ከነቦጣ ነው የሚባለው። እግዚአብሔር ረድቶሃል። እግዚአብሔር ስለአንተ እናመሰግናለን። ይህን ነገር ትቶ ነው እንግዲህ ባለቤቱ ጋር መሆን ሲችል ከዚህ የበለጠ ነገር የለም ነገ እደርሳለሁ ብሎ ዛሬ ከኛ ጋር ጊዜውን መስዋዕት አድርጎልን የተቀመጠውና ስለ አቤል እስኪ ስለ አቤል አካውንቶቻችን ላይ እያስገባችሁ እግዚአብሔርን ባርኩ። አመስግኑልን። እንዲሁም ደግሞ ደብል ታቡ 99 ደርሷል። 100 200 ሺህ እያደረግን መቀጠል አለብን ማለት ነው። የመደወያ የጥሪ መስመር ኮሜንት ላይ አስቀምጡላቸው በተቻላችሁ አቅም። እዚህ ውስጥ ያላችሁ ሚውት አድርግልን። ታሜ ወንድም ታሜ ቤተሰቡ ውይይት ላይ ነበር፣ እየተማከረ ነው። ሊሰጠን የሆነ ነገር እያሰበ ነው። ከባለቤቱም ወይ ከዘመዱ ምናምን ሊሆን ይችላል። እንዲሁም ደግሞ ለዳይፐር መግዣ ልሰጠው አስቤ ነበር ትቼው 500 ጨምሬያለሁ ብሏል። በኔ ስም ሄንዬ አመስግንልኝ። በኔ ስም ለዳይፐር ልሰጠው ነበር ግን ሰርዤው መጠየቅ ይችላል። 500 ብር እናመሰግናለን። እግዚአብሔር ያክብርልን። ሰፖርት እያደረጋችሁ ያላችሁ ወገኖቻችን ቴንኪዩ ማለት እንፈልጋለን። አሁን የሰጠዋችሁ አያነሳም። ምናልባት ላይቭ ላይ አቤኔዘር አሁን የተደወለልህ ስልክ እኔ የሰጠዋቸው ስለሆነ ያገናኙኛል። አንሳላቸው፣ ቴክስት አድርጉላት። አቤል ነው በሉና ቴክስት አድርጉለት። ያው በኔ ስም ሊያስገባ ይሆናል ብዬ አስባለሁ። የጥሪ መስመሮች ናቸው ማለት ነው። ኤልቤተል ኮሜንት ላይ ያስቀምጣለች። ትክክል ነው ስልኩ 0911 40 74 99 የጥሪ መስመር ነው። አሁኑኑ ደውሉ፣ አፕሪሺየት አድርጉ። አካውንት ላይ ገንዘብ ደግሞ አስገቡ። ቃል መግባት ያለባችሁን ግቡ። የተለያዩ የእቃም ስጦታዎች ካላችሁ እንድትሰጡ እናሳስባለን። 2500 ብር ጠዋት አስገብቼ ለአቤላ ሪሲት ልካለሁ ብሏል። ሄኒ ያጠቃላይ የቀድም ሲሰጠን ነበር። እግዚአብሔር ይባርክ ለማለት ተወዳለሁ። ሄኒ ፉት ኮፊ እንግዲህ የሚገኘው ካዛንቺስ ከኢሊሊ ሆቴል ከፍ ብሎ በስተግራ በኩል ነው የሚገኘው። ተወዳጅ የሆነ ነው። ፉት ኮፊ ካላችሁ የሚጣፍጥ ምግብ የሚጥም ደግሞ ትኩስ ነገር አለው። ወዳጄ ነው። በኔ ስም ከሄዳችሁ የምትጠጡት ነገር ላይ ጣፈጥ አድርገው ይጨምሩላችኋል። የተለያየ ቅመማ ቅመምና ሄዳችሁ ብሉ ጠጡ።
እናመሰግናለን። እግዚአብሔር ያክብርልን። አሁንም ሰፖርት እያደረጋችሁ ያላችሁ ወገኖቻችን፣ ቤተሰቦቻችን ዛሬ 10 ሚሊዮኑን ሳንሞላ አንወጣም ብለን ነው እንግዲህ ተመካክረን የመጣ ነው። ዮኒ ላከኝም በዚሁ አጋጣሚ አትለቀቅም ማለት ነው። 3 ሚሊዮን አለብህ። 3 ሚሊዮኑን ዘግተህ ነው የምትወጣው። ሁላችሁም እንግዲህ ዩቲዩብ ላይ ፌስቡክ ላይ ያላችሁ ወንድሞቻችን እህቶቻችን ይቺን ቤተክርስቲያን ከመወረስ ማዳን አለብን። አንዳንድ ኮሜንቶችን በሶሻል ሚዲያ ያጋራናቸው ነገሮች ላይ እያየን ነበረ። አትችሉም አትሞሉም የሚሉ ነገሮች አሉ። የወንጌል አማኞች እንዴት እንደሚችሉ እንግዲህ ያሳዩናል። ያው በትክክል በደንብ ነው እንደሚችሉ አማኞች ቤተክርስቲያንን ለማዳን ወደ ኋላ እንደማይሉ ደግሞ በደንብ እርግጠኞች ነን። ስለዚህ በምትችሉት ያላችሁን በሙሉ ገቢ እንድታደርጉ የሆነ መኪና ይሽከረከራል። ጊፍቴ ማን ነው? ዋው ቢኒዬ በጊፍትም እየገባ ነው። አሁን ነው የመጣው። አረጋየ ብሩክ ክራውድ ነው። ብሩክ አይደለም ሌላ ሰኒ ብለስ ከለንደን ሰኒዬ እናመሰግናለን። እግዚአብሔር ያክብርልን። እንግዲህ መኪናውን ነርተዋለች። አይታወቅም። በነገራችን ላይ ለቸርች አንድ ነገር ልንገራችሁ። የዚች ቤተክርስቲያን መስራችና ባለራዕይ የነበረው ፓስተር ወንድሙ አንድ ቦታ እንደዚህ ገቢ ማሰባሰቢያ ተጠርቶ ሄዶ ነበር እና በዚያ ዘመን በጣም ድንቅ የሚባል መኪና ነው የነበረው። ምን ይባላል? ፕራዶ። እናንተ ትጠሩታላችሁ፣ እኛ እንነዳዋለን። ችግር የለም። ስሙን ባላቀው አይ ችግር የለም፣ እኛ እንነዳዋለን። ችግር የለም። በጣም ቤተክርስቲያን ስለሆነች ነው። በእኔ ዘመን በእኔ ትውልድ ይቺ ቤተክርስቲያን ተሽጣ ወይም ደግሞ ተወርሳ ማየትን ስለማንፈልግ ነው ዛሬ አቤላ ሚስቱን ትቶ አዲሱን ልጁን ትቶ እኛ ጋር የተገኘው እና ዮኒም እንደዚሁ እንቅልፉን ትቶ እንዲሁም ከኋላ ያሉ ሰዎች ሊዲያ እናመሰግናለን። በጊፍት ሰፖርት እያደረጋችሁ ያላችሁ ቤተሰቦች ዩሲ ጊፍት ስሰጡ እንዴት ሰዎች እየገቡ እንደሆነ እና ሊዲያ ደግሞ ትልቅ ተጽዕኖ ፈጣሪ የሆነች ሰሞኑን ቪዲዮ እየታየው ካላወራው አንዳንድ ገስት ላይ ያሉ ሰዎችን አንዳንድ እንቀንሳለን። አንዳንድ ሰዎችን ስለምንቀበል እንግዲህ ኤፍሬም ቡልቡላን መስዋዕት አድርገነዋል። ሚውቱን አብርቶ ሲመጣ የምንቀበለው ይሆናል ማለት ነው እና እግዚአብሔር ያክብርልን። ሊዱዬ ትልቅ ስራን የሰራሽው በጣም እናመሰግናለን። አሁን አዲስ ሴት ገብታለች። አዲሴ እንኳን ደህና መጣሽ። አዲስ ይሰማል? አዲስ ይሰማል? ሚውት ላይ ነሽ። ምናልባት ሚውት ላይ ነሽ። ድጋሚ መላክ ትችያለሽ። እግዚአብሔርን ድንገት ካላወቁት እንደዛ እናደርጋለን። ሚውትሽን ስታነሽ እንግዲህ ታይሙን ላንቺ እንሰጣለን። እንግዲህ ማለት የፈለጉት ነገር ምንድነው? ዋጋ የተከፈለላት ቤተክርስቲያን ነች። እቺ ዝም ብላ ቤተክርስቲያን ትላንት የተመሰረተች ቤተክርስቲያን አይደለችም። በገጠር ሰው በሌለበት ሰው እንኳን ይሄዳል ተብሎ በማይታሰበት ዘመን ብዙዎቹ ከተማ ውስጥ ብዙ ነገሮችን ለመቀበል በሚሯሯጡበት በዚያ ሰዓት ፓስተር ወንድሙ ወንጌልን ለመስራት ላይ ሲዞር የነበረ ሰው ነበር። ለዚህ ምስክር አንዱ ኪቦርዲስታችን ነው። ብዙ ከተማዎችን ብዙ ገጠሮችን አብሮት ሄዷል እና ዛሬም ፓስተር ወንድሙ በህይወት ባይኖርም ያየኛል ብሎ ያስባል። ለዚህ ቤተክርስቲያን እንዴት ዋጋ እንደከፈለ ያውቃልና ዛሬም ከኛ ጋር ነው። ቢኒዬ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እግዚአብሔር ይባርክ። ትልቅ መስዋዕትም አድርገሃልና። ማርቆስ ደግሞ ማርቆስ ነኝ በአቤል ስም 500 አስገብቻለሁ ብሏል። ማርክዬ ማርቆስ እናመሰግናለን። እኔ ምለው ፌስቡክ እና ዩቲዩብ ቀዝቀዝ ብላችኋል። እንዴት ነው? ሼር አድርጉት ባካችሁ። ፌስቡክ እና ዩቲዩብ ላይ ያላችሁ ሰዎች እባካችሁ ይሄንን ሊንክ ሼር አድርጉት። መያ የሚባል አካውንት ደግሞ 500 አስገብቻለሁ ብለዋል። ሞዴሬተሮች ባይነግሩንም እኛ አይተናል። ኧረ ሊዱ እግዚአብሔር ያክብርልን። እግዚአብሔር ያክብርልን። ስለ ሊዱ እኔ ላውራ። አቤላ ያወራ። ሊዲያ አያኖ እሷ ያው ከላይ እንደው አካውንቷ ላይ ቀይ አበባ ምናምን እንዴት ደስ ይላል። አለባበሷ ራሱ በጣም የተወደደች መልካም እህታችን ናት። የኦርቶዶክስ እምነት ተከታይ ሆና ቦታው ድረስ ግን በመሄድ ቪዲዮ ሰርታ በርካታ ሰዎች ድጋፍ እንዲያደርጉ ፑሽ ያደረገች ጀግና ሴት ናት። ሊዲያ አያኖን እኔ
7 አካውንት ቢኖረኝ በ8ቱ ነው ፎሎ ማደርጋትና በጣም የምትደንቅ ሴት ናት። ሁላችሁም ፎሎ አድርጓት። ኦርቶዶክስ ሆና ለምንድነው የጉዳይ እኔንም ይመለከታል ብላ ቦታው ድረስ ሄዳ ቪዲዮ ተቀርጻ መልእክቱን አስተላልፋ ነው። አሁን ደግሞ ጊፍት እያዘነበችብን ነው። ምን የቀረ ነገር አለ? ድመቱ ምኑ ላይችን እየሄደ ነውና ሊዲዬ እግዚአብሔር ይባርክሽ ለማለት እወዳለሁ። እግዚአብሔር ያክብርልን። ስለ ሊዱ አውርተን ብዙ ማንጠግበው ጉዳዮች አሉ። በኋላ በሰፊው ስለ ሊዱ እንመጣለን። እናመሰግናለን። ላይቭ ገስታችን ላይ ቲክቶክ ላይ የገባ ጎሳ የሚባል ወንድማችን እባክህ ሚዩትን አንሳና የምትለን ነገር ካንተ ለመስማት ሬዲ ነን። ጎሳ እንኳን ደህና መጣ። እባካችሁ ገስት የምትገቡ ሰዎች ለቁም ነገር ይሁን ከዚህ በኋላ ገስት የምትልኩ ሰዎች ሰፖርት ለማድረግ ይሁን። እናመሰግናለን። ሞዴሬተሮቻችን ከታችሁ ናችሁ እየተከታተላችሁ ስላላችሁ። ኤልሳ ገብታለች። ኤልሲ እንኳን ደህና መጣሽ። ድምጽ ጨምርልን እባክህ። ዩቲዩብ እባክሽን የምትይን ነገር እንድትይን አየሩን ላንቺ እንሰጣለን። እኔ $50 አስገባለሁ። እናመሰግናለን። ኤልሲዬ በምንድን ነው የምታስገቢልን? እባክሽን አካውንት ከሰጣችሁኝ አሁን ካልሆነም ነገ ያስገባለሁ። ቴንኪው በጣም እናመሰግናለን። እንግዲህ ዜልም አለን እንዲሁም ደግሞ ጎፈንድሚ ሊንክ ካለ ጎፈንድሚ ሊንኩን ለማግኘት የኔም ፕሮፋይል ተጭናችሁ ባዮ ላይ ማግኘት ትችላላችሁ። የዜል ቴንኪው ኤልሲዬ እግዚአብሔር ያክብርልን። ደረሰኝም መላክ ትችላለሽ፣ በእኛም አካውንት መላክ ትችላለሽ። እግዚአብሔር በጎደለ ይሙላ። እግዚአብሔር ያክብርልን። እናመሰግናለን። ቴንኪው ለማለት ነው። ነገ ያስገባለሁ። አካውንቱን ብትሰጡኝ ደስ ይለኛል። እሺ እባካችሁ በውስጥ መስመር አካውንት ላኩላት። እነ ኤልዱ እባካችሁን ያሉትን በውስጥ መስመር አስገቡላት። እንዲሁም በቃል ልነግርሽ እንችላለን። ያ አካውንቱን አውጥተን አሁን እንንገራት መሰለኝ። ሬዲ ከሆንሽ ንግድ ባንክ እንላክልሽ። ምን እናደርግልሽ? ተልኮላታል። ናይስ ኤልሲዬ ፖዞና ነው። ንግድ ባንክ አካውንቱን እያየች ነው መሰለኝ። ከዛም በተጨማሪ ጄሩሳሌም ማሰፋ $100 ጎፈንድሚ ላይ አስገብቻለሁ። በቢኒ ስም ደረሰኝ ልካለሁ። ጭብጨባ ጎሏል። እግዚአብሔር ያክብርልን። ለቤተክርስቲያናችን ነው የደረስሽው። ወንጌልን የሚሰራባት ቤተክርስቲያን ላይ ነው የደረስሽው። ብዙ ጊዜ የወንጌል አማኝ ገንዘብ አይሰጥም ይባላል። እንደናንተ ያለ ቀን ደግሞ ወንጌል እንዲቀጥል የምትፈልጉ መስዋዕት የተከፈለላት ቤተክርስቲያን እንድትቀጥል የምትፈልጉ ትልልቅ ሰዎች አላችሁ። እናመሰግናለን። ዳኒ ማለት እንግዲህ ዳኒ ዜል አካውንት ላኩልኝ እያለ ነው። ስለ ዳኒ ጥቂት ላውራ። እሺ ይቻላል። ትልቅም ነገር ስለሚያደርግ የዜል አካውንት እባካችሁ የዜል አካውንት ወይም ሊንክ ኤልዳና ፕሊስ ለዳኒ በስልክ ነው በአካውንት እኮ ደውለው ነው ስክሪኑ ጋር ፌስቡክ እና የሚደውሉ ሰዎችን ወደኛ አምጧቸውና እኛ እዚሁ ይፋ እናደርጋለን። መስመር አሁን አገናኙን። የሚደውሉ ሰዎች ካሉ ከኛ ጋር አምጧቸው፣ እኛ እናናግራቸዋለን ማለት ነው። በተጨማሪ ደግሞ ስለ ዳኒ ላውራና የዜሉን ዜል አካውንት ኤልዳና ፕሊስ ለዳኒ ታች ላይ ኮሜንት አለ። ዜል አካውንት ስጪው። ምናልባት ክርስቲያን ቲዩብ የፌስቡክ ወይም የዩቲዩብ ቻናል ላይ ዜል አለ። ዳኒ የበዛ ማስገባት ይችላል። ዳኒ በነገራችን ላይ ብዙ እርዳታዎች ላይ በጣም የሚሳተፍ እግዚአብሔርን የሚፈራ ቅን የሆነ ሰው ነው። በነገራችን ላይ ለብዙ ሰዎች ህይወት መትረፍ ምክንያት የሆነ በጣም የምወደው ወንድም የምለው ሰውና ዳኒ እግዚአብሔር ያክብርልኝ። እናመሰግናለን በጣም እሺ። እንዲሁም ደግሞ በተጨማሪ አዋሽ ባንክ እየሰራልን አይደለም ይላል። ከዚያም የሚባል አካውንት እየሰራ ነው። በውስጥ ላኩለት። እየሰራ ነው። የኔትወርክ መቆራረጥ ሊሆን ይችላል። ስለዚህ አዋሽ ባንክም ላኩለት ማለት ነው። ከዚያ በተጨማሪ ደግሞ ከካሜራ ጀርባ ያላችሁ ሰዎች አካውንት የሚጠይቁትን አካውንት ስጡ። ስማችሁ ያልተጠራ ቶማስ እና ቤቲ ስንት ነበር ያልሽው? ቶማስ 500 ቤቲ ደግሞ 1000። ድምጿን አስተካክሉልን። ከካሜራ ጀርባ ችግር እየገጠመን ነው፣ የድምጽ ችግር። እሺ እናንብበው። ቶማስ 500 በአካውንት ቤቲ 1000 ብር በህይወት ስም ይላል።
እግዚአብሔር ይባርካችሁ። ቴንኪው ለማለት እንወዳለን። ቻፕቻፕ ባርኩላቸው። እግዚአብሔር ያክብርልን። እባካችሁ ላይቫችን እንዳይቀንስ አሁንም ኮፒ ሊንክ ሼር ማድረጋችሁን እንዳትዘነጉት። ኮፒ ሊንካችን 4.3 ላይ ነው ያለው። 1000 እናስገባው ሁላችንም። አይ ሚን 10000 እናስገባው ኮፒ ሊንካችን። ታፕታፓችን ደግሞ ወደ 300,000 ማደግ አለበት። እንደዛ ሲሆን ሞር የተሻለ ስለሚሆን ማለት ነው። እና እባካችሁ አሁንም ኮፒ ሊንክ ሼር ማድረጋችሁን አትርሱ። ፌስቡክ እና ዩቲዩብ ላይ ያላችሁ ሰዎች ደግሞ ሼር ማድረጋችሁን እንዳትረሱ። እሺ ሌላ አዲስ ካለ የደወሉ ሰዎች አገናኙን ማለት ነው። 1400 ብር እዮብ ጠዋት አስገባለሁ ብሏል። እግዚአብሔር ይባርክ። እናመሰግናለን ወንድማችን። ቴንኪው በጣም እዮባ፣ እግዚአብሔር ያክብርልን። እናመሰግናለን። በወጣ ይተካ ማለት እንፈልጋለን። ኮሜንት ላይ ኮንትሮል እያደረጋችሁልን ያላችሁ ሰዎች እንዳያመልጧችሁ። ጥያቄ የሚጠይቁ ካሉ እንመልሳለን። ገስት የላኩትን ደግሞ አስገቧቸው፣ የደወሉትን ደግሞ አገናኙን። አንዳንድ ሀሳቦችን ደግሞ ሲናገሩ ጻፍ አድርጉልን ለማለት እንወዳለን። አረ መኪናው ተነዳው ነው። ማን የነዳው? ሰኑ ብለን ዛሬ በጊፍት አልቻልናትም። ሰኑዬ እግዚአብሔር ያክብርልን። እናመሰግናለን። በወጣ ይተካ 6-7 መኪና ደጅሽ ላይ ይሰለፍ ብዬ ልመርቃት። ዋው ልመርቃት። የልጅ ምርቃት ይሰማል ይባላል። ያንተ ይፈትናል፣ የኔ ደግሞ ይፈትናል በጣም። እንዲሁም ደግሞ ቢኦኤ አካውንት ማለትም ባንክ ኦፍ አቢሲኒያ አካውንት የጠየቀ ሰው አለ። ሞዴሬተሮች ከስር ስጫቸው፣ በውስጥ ደግሞ ላኩላቸው፣ ሃይ በሏቸው፣ ሰላም በሏቸው፣ አካውንት ስጧቸው። የሚናገሩትን ደግሞ ለኛም ንገሩ። እናመሰግናለን። ተሼ እንግዲህ ገስት ላይ ገብቷል። በጣም የምንወደው ወንድማችን ነው፣ ሰፖርተራችን ነው። ተሼ የምትለውን ነገር እንሰማለን ካንተም። ሰኑዬ እናመሰግናለን። እግዚአብሔር ያክብርልን። ተሽዬ ስለ ቸርቿ ስላለው ነገርም ብትነግረን ደስ ይለናል። ከቸርቿ በፊት እንግዲህ ማቃችሁ አቤልና ቢኒ ይሄ ወጣት አብሯቸው ያለው ከባዱን ታይም ያን ሁሉ ፈተና አልፋችሁ በኢትዮጵያ ክርስቲያና ታሪክ ለቤተክርስቲያኗ ለመሰባሰብ ለምታደርጉት ትልቅ ጥረት ዋጋ ሊሰጠው ይገባል። በጣም ትልቅ ነገር እየሰራችሁ ነው። ቢኒ ሁላችሁም ቤተክርስቲያኗ እንግዲህ የፓስተር ወንድሙ ቤተክርስቲያን ናት። እሳቸውን በአገልግሎታቸው በደንብ ማቃቸው ናቸው። እንግዲህ ከ30 ዓመት በፊት ኮቶቤ የተተከለች ድንቅ ቤተክርስቲያን መሸጧን ስንሰማ ሁላችንም ርብርብ ለማድረግ ነበር የሄድነው። በእርግጥም ተሳክቶ ደግሞ ቀኑ ደርሶ ይሄው ዛሬ ሰውም እየተረባረበ የሚታየው ነገር በሙሉ ምርጥ ስለሆነ ሁላችሁንም በዚህ ከካሜራም ጀርባ ያላችሁ ያስተባበራችሁ የሰራችሁ በርትታችሁ እዚህ መድረሳችሁን ሳይ ደስ ብሎኛል። የእናንተም አካል እንደሆንኩ ያው ታውቃላችሁ። ቢኒዬ አብን ሁላችሁም በርቱ፣ አብረን ቀኝ እጅ እንሰጣለን። በጣም በጥሩ ሁኔታ ነው የተጀመረው። እኛም የምናውቃቸው ጋር እየደዋወልን ነው። ሌሊቱ ሙሉ ከእናንተ ጋር እንቆያለን። በመሀል ገባን ሀሳብ እንሰጣለን። ከገንዘብም ባለፈ ሁሉንም ነገር እናደርጋለን። ቀኝ እጃችን ሰጥተናል። እናመሰግናለን። እግዚአብሔር ያክብርልን። ተሼ ስለቀልብህ ሁሌም ቅንነትን ሳላደንቅ አላልፍም። ሁሌም በመልካም ነገሮች ላይ መሀል አለ። ሁሌም እንወዳለን፣ እናከብራለን። ዛሬ ስላልተመቸ ስላልተገኘ ቢከፋንም ነገ ከነገ ወዲያም እንደምትመጣ አብሮን እንደሚሆን ተስፋ እናደርጋለን። ተሽዬን እግዚአብሔር ያክብርልን። እናመሰግናለን። አሁንም በአቤል ስም እየተባለ ነው። በአቤላዬ ተብሎ ነው እና እናመሰግናለን። በእኔ ስም አረ ስንት ነው የሚገባው? በአቤል ደመላሽም ቁጥሩ ይጠቀስ እንጂ 2000 ብር አስገብቻለሁ ይላል ስንታየው ሁሴን። እግዚአብሔር ያክብርልን። ቴንኪው ለማለት እንወዳለን። 1000 ብር ንግድ ባንክ ገቢ አድርጌያለሁ። ደረሰኝ ለአቤል ኢንቦክስ አደርጋለሁ። አረ በኔ ስም የሚሰጥ ሰው በዛ። ቴንኪው አጫጭሩን አንድ እናመሰግናለን። እንግዲህ ኮሜንት ላይ ውባንተም 1000 ብር እያለ ነው። እናመሰግናለን። በአንተ ስም ነው ይሄን የሚያደርገው። እግዚአብሔር ያክብርልን። በወጣ ይተካ ቴንኪው ማለት እፈልጋለሁ። እንዲሁም በአጋጣሚ የገባችሁ ሰዎች ለእንትና ሼር አድርግለት። ለእንትና እንግዲህ ላይቭ ላይ ስላለን ነው ስም የማንጠራው እያላችሁ ያላችሁ ሰዎች እባካችሁ ሼር አድርጉላቸው። እስኪ ለእንትና ለምትሏቸው ሰዎች ሼር አድርጉላቸው። እርግጠኛ ነኝ ቢመጡት የሚዘጉ ሰዎችም እንዳሉ የሚል አካውንት ገብቷል። እንኳን ደህና መጣ ወንድሜ። ማም ይሰማል? እባካችሁ ሸኙልኝ።
እናመሰግናለን። አንድ ቁጥር እየጻፈች ነው ሶረቲ ትገባለች የምትለልን ነገር እስኪ እንስማ። ስንታየው ዌልካም ብያለሁ። ስንታየው ይሰማል? ስንታየው ይሰማል? ይቅርታ። ኦኬ እሺ እባካችሁ ሪኩዌስት የምትልኩልን ሰዎች አላማውን እያወቅን መጀመሪያ አላማውን ብናውቅ ጥሩ ነው። ሰኑዬ የምትለን ነገር አለ? ተመልሳለች አለች አይደል? ዞላ ዌልካም ብያለሁ። ዞላ ሰላም። እሺ ሸኝተውታል። እንግዲህ ከባድ ሞዴሬተሮቻችን ነው ያሉት። ቴንኪው ሳንል አናልፍም። ሰኑ የምትይን ነገር አለ? አይ ቢኒ ለሊዱ ነው ስነግራት የነበረውና እንትን እንዳይዘጋ ላይቭ ስለሚዘጋ ቁጥር ስትጽፉ መሀል ላይ እንትን አድርጊው ልነግራት ብዬ ነው ለሊዲያ። አካውንት ቲክቶክ ላይ ስለሚዘጋ ላይቭን ኢንድ እንዳያደርገው ላይቭን ቁጥሩን እንትን አድርጉት። መሀል ላይ የሆነ ነገር አስገብታችሁ ጻፉት። ቴንኪው። እሺ ሰኑዬ፣ እሺ እንደዛ እናደርጋለን። ቁጥር ስጽፉ 09 ብላችሁ ሰረዝ 10 ሰረዝ እንደዚህ ያደረጋችሁ ጻፉት። ሰኑዬ እግዚአብሔር ያክብርልን። በቢኒ ስም 10,000 እየተባልን ነው። እናመሰግናለን። አልቻለም ቢኒ እየዘነበልን። ማን ነው እስኪ ኮሜንት ላይ አስቀምጡ። ማን ነው እስካሁን ድረስ እየመራ ያለው? ዞዊ 2024 ዌልካም ብያለሁ። እንግዲህ አዳዲስ ለምትመጡ ሰዎች እንግዲህ አላማችንን ማሳወቅ ይኖርብናል። ሮሆቦት ቤተክርስቲያን ከ30 ዓመታት በላይ በአገልግሎት የቆየች በተለይ ደግሞ ሰው ተኮር በመሆን ወንጌልን በገጠሮች በሙሉ እየሰበከች የኖረች ከ60 በላይ አጥቢያ የነበራት ቤተክርስቲያን ነች። እንግዲህ ባለራዕይ የነበረው ፓስተር ወንድሙን ካጣነው 4 ዓመት ሆኖናል። ይህ ሰው እንግዲህ ከራሱ አልፎ ለብዙ ሰዎች የሆነ ሰው ነው። በጣም ብዙ አገልጋዮችን አሳድጓል። ለብዙ አሁን የምናያቸው አገልጋዮችን ያበቃ የሚባል ሰው ነውና ይህ አባታችን መንፈሳዊ አባታችን ያስጀመራትን እቺን ቤተክርስቲያን ማስቀጠል አለብን። ይሄን ነገር ካላደረግን እንግዲህ ቤተክርስቲያኗ በዚህ 10 ቀን ውስጥ ልትወረስ እንደሆነ እየተነገረን ነው። ሚኪያስ ሌሎቻችሁን በጊፍት ሰፖርት እያደረጋችሁ ያላችሁ ቤተሰቦች እግዚአብሔር ያክብርልን፣ እናመሰግናለን። እኔ በኔ ትውልድ በኔ ዘመን ቤተክርስቲያን ስትወረስ አላይም፣ ቤተክርስቲያን አይኔ ያየ ስትሸጥ አላይም በሚል ነው ዛሬ የተገኘሁት። ከዚህ አገልግሎት ጋር አብራችሁን እንድትቆሙ ስል በእግዚአብሔር ስም ነው የምጠይቃችሁ። ትልልቅ ሰዎችንም እያየው ነው እየገባችሁ ያላችሁ ሰዎች ትልቅ ነገር ማድረግ ትችላላችሁ። ቸርቿን 10 ሚሊዮን ነው የሚጠበቅባት። እንግዲህ የነበረባትን ዕዳ መክፈል ስላቃታት ነው ዛሬ እዚህ ተገኝተን እናንተን እየጠየቅን ያለ ነው። ለኛ ከባድ ይመስላል፣ ለእግዚአብሔር ግን ሁሉም ቀላል ነው። ስሜነ ከይርጋለም 500 ብር በ3 ስሜነ ይርጋለም 500 ብር በሶስታችሁ እያለ ነው። እግዚአብሔር ያክብርልን ስሜነ። ዛሬ እንግዲህ ይህ 10 ሚሊዮን ካልሞላ አንተኛም አንላቀቅም፣ እንቀጥላለን ማለት ነው። 10 ሚሊዮን እስከሚሞላ የምንቀጥል ለሚሆነው እግዚአብሔር ያክብርልን። እባካችሁ መልእክት ያላችሁ ሰዎች ብቻ ነው እንድትቀመጡ የሚፈለገው። ምናልባት ገስት ላይ ያለን ሰዎች እኔ የተባረኩና እታች ሆናለሁ። እኔ ችግር የለውም። አንድ ሰው ቦታ እንድትታው እታች ነው ይሆናለሁ። ናቲ መግባት ፈልጓልና ናቲን አስገባዋለሁ። እታች ጋር ግን የሆነች ልጅ ኮሜንት ጽፋ አልገባኝም ስንት ብር እንዳለች። ቤቲ ሃና ጂሰስ ነው የምትባል በቢኒ ስም ብላ የሆነ ነገር 10,000 ይሁን 1,000 ይሁን ጽፋለች ያለችው። ቼክ አርጋት እሷን። ኦኬ እባክሽን ነይልን ገስት ላኪልንና እሺ ሰኑዬ ኤኒታይም መምጣት መመለስ ትችያለሽ። ቤተሰባችን ነሽ፣ ትመለሻለሽ። አንዳንድ ቦታ የምንተው ነው የሚሆነው። እንግዲህ ብዙ ጌመሮች እኛ ጋር አሉ። እነ ሊዱን የመሰሉ እነ ኤልቤተልን የመሰሉ ጌመሮች ለቤተሰቦቻችሁ ሼር አድርጉ። አስገባኝ እያለ ነው ዞላ። ሁለተኛ ዳግም እናስገባ 10,000 ሃና ጂሰስ የሚለው ነረሰ። ሃና ጂሰስ አልጠራውም። ሃኒ ጂሰስ በእኔ ስም የሰጠች ነች። ቀደም በድጋሚ እናመሰግናለን ዞላ። እንኳን ደህና መጣ የምትለን ነገር እንሰማለን። ሰላም አቤላ፣ እንዴት ናችሁ? እግዚአብሔር ይመስገን። የአቤላ ቤተሰብ ነው እንግዲህ በጣም ጥሩ ስራ ነው እየሰራችሁ ያላችሁት። እግዚአብሔር አምላክ ዘመናችሁን ይባርክ። ትልቅ የተወደደ
የቅዱሳንንም ህብረት የሚያጠናክር ስራ ነውና እኔም በግሌ አጋጣሚ አሁን ያየሁት አይቼው ደግሞ ማለፍ ስላልፈለኩኝ ነውና አካውንቱ አሁን ከዚህ እዚህ ስክሪን ላይ እየተጻፈ ያለው ንግድ ባንኩ አካውንት 91 ነው መሰለኝ መጨረሻ። ስለዚህ ነገ 2000 ብር ነው ያስገባለሁ። ምናልባት ስክሪንሾት አድርጌ ስልክ ቁጥር የማን እንደሆነ ባላውቅም መላክ እችላለሁ፣ ችግር የለውም። ዋው እግዚአብሔር ያክብርልን ዞላ፣ እግዚአብሔር ያክብርልን፣ እግዚአብሔር ከፍ ያርግልን። እናመሰግናለን። አሜን። እሺ በዛውም አንድ መልእክት እንትን ልበለ አቤላዬ፣ ምናልባት እናንተም ሌሎቻችሁም ከቻላችሁ ሰኔ 15 ላይ እንደሚመረቅ መጽሐፍ አለ። አቤላ በውስጥ ብታወራኝና መጽሐፉን ባቀብልህ እና ሰኔ 15 እዚህ አያት 72 አካባቢ የሚገኝ ቦሌ ኮተቤ መካነ ኢየሱስ የሚባል ቸርች አለና እዛ ስፍራ ላይ ነው የመጽሐፍ ምርቃት ፕሮግራም የሚደረገው። መጽሐፉን ላቀብልህ፣ በዛውም እግዚአብሔር ጊዜ ከሰጣችሁ ደግሞ ብትገኙም በጣም ደስ ይለኛል። ይሄንን ማለት ፈልጌ ነው። በውስጥ አቤላዬ ስልክህን ወይም እኔ ስልኬን ልስጥህና ብታወራኝ ደስ ይለኛል። ጻፍልኝ። እሺ ቴንኪው ወንድሜ፣ በውስጥ ጻፍልኝ፣ እንገኛለን። መጽሐፍ ምረቃውንም እንመጣለን፣ መጽሐፉንም ደግሞ እናነባለን። ስለ ቀና ትብብርና አብሮነት ደግሞ ከልብ እናመሰግናለን። በርታልን፣ ብዙ ጻፍልን ለማለት እወዳለሁ። እሺ አቤላዬ፣ ጌታ ኢየሱስ ይባርካችሁ፣ ተባረኩልኝ፣ እጽፍልሃለሁ። አሜን። ቴንኪው፣ በውስጥ ጻፍልኝ፣ ካላየው ደግሞ ደግመህ ላክልኝ ከተደራረበብኝ። ቴንኪው፣ እናመሰግናለን። ጌታ ይባርክ። እናመሰግናለን ዞላ። ምናልባት አቤላ ትቀጥላለህ። ዩቲዩብ ላይ ኮሜንት እያያችሁ አይደለም መልሱልን እየተባል ነው። ወደ ዩቲዩብ እንመጣለን። ምንም ከዚህ በኋላ ዩቲዩብን ምን ዘለው ነገር አይኖርም። 1000 አልፋል እኮ ሰን 1000 ሲቪ አስገብቻለሁ። እግዚአብሔር ያክብርልን። በጣም ነው የምናመሰግነው። የተዘለለ ስላለ እሷን ነገር ላስታውሳችሁና ኒው ፓወር 5000 ብር እያለን ነው። እግዚአብሔር ያክብርልን። መስከረም 1000 ብር እያለች ነው። ሌሎችም ሰዎችን እያየን ነው። አስገባለሁ። እሺ ሌሎችም ሰዎችን እያየን ነው። ዩቲዩብ ላይ ኮሜንት መስከረም እባክሽን ግቢልንና የምትይልን ነገር እንሰማለን። ቢኒ አንዴ እዚህ ጋር የሆነ አስተያየት ልስጣችሁ። ቢኒ ይሰማል? ይሰማል። ኦኬ ከተሰማችሁ ማለት ነው ላይቭ እንዳይዘጋብ ቁጥሩን በአማርኛም እየደባለቁ ቢጽፉ አሪፍ ነው። አለበለዚያ ላይቭ ተዘግቶ ያለው ኦፕሽን ይሄ ነው። ዩቲዩብም እየሰራላችሁ ስለሆነ ይሄኛው እንዳይዘጋባችሁ ቁጥር ስትጽፉ በአማርኛና በቁጥር እያደረጋችሁ ለመጻፍ ሞክሩ። እሺ ናቲ። ስለዚህ ነው ላይ ሞዴሬተሮች ለምሳሌ 1000 ብላችሁ አንድንና 1000 ከዛ 67 ከሆነ 60 ትሉና 7 በቁጥር ሚክስ አድርጋችሁ አንዴ ኖትቡክ ላይ ጻፉና ኮፒ ያደርጋችሁ ኮሜንት ላይ ማስቀመጥ ትችላላችሁ። የሚደውሉ ሰዎች ደግሞ እኛን ማግኘት ስለሚፈልጉ በውጭ አውርታችሁ አትዝጓቸው። እዚህ በስልክ ማገናኘት ስላለባችሁ አምጡ። አዲስ ሰው አለው የደወለ የለም። በላይነህ $100 ዋው! በጎፈንድሚ ነው። በዚህ በጎፈንድሚ ማነው ወንድማችን በላይነህ ከሲያትል በጎፈንድሚ $500 ብሏል። እግዚአብሔር ይባርክ ብለናል። በኢትዮጵያ ወደ 70 ምናምን ሺህ ብር ነው። በነገራችን ላይ ቀልድ አይደለም። እግዚአብሔር ያክብርልን። በላይ እናመሰግናለን። ምናልባት እዚህ ጋርም 10,000 አስገባለሁ። ዳጊ እባካችሁ አረ ሞራል ስጡልን። 10,000 ጂሰስ ኢዝ ኪንግ 10,000 1,000 ገብቷል ይላል። ጂሰስ እግዚአብሔር ያክብርልን። በወጣ የተካ እባካችሁ አቤላ አስታውስልን። ኮፒ ሊንክ ሼር ማድረጋችሁ ሰዎች አይረሳ። ድንገት ሼር መታረቁት እኔ በእንደዚህ አይነት አጋጣሚ ስላለኝ ነው። አንዲትን እናት ለማሳከም ተሰብስበን ዝም ብላ አንዲት ሴት እንትን ለሚኖር ሰው እንትን ላከች። ምንድነው እኛ ጋር ነው ጊፍት እየገባ ያለው ወይስ ሌላ ሰው ነው? እሺ ቅርበሉ። ጊፍት ባየ ቁጥር እየደነገጥክ ስለሆነ ነውና ድንገት ለአንድ ሶማሊያዊ ላከች። በጣም ከሚገርመኝ ታሪክ ይሄ እርዳታ ስናሰባስብ ካጋጠሙኝ ነገሮች ነው። ድንገት ሼር አረገች። ሰውየው ቋንቋችን አይሰማም አያውቅም፣ ግን የሆነ ሴት ታማ እንደተኛች አይቷልና ወደ 1 ሚሊዮን ብር የሚጠጋ ጊፍት እሱ ነው የለቀቀው። ምን እንደሆነ አያውቅም እና ዝም ብላችሁ ሼር የምታደርጉለት ሰው 10 ሚሊዮኑን የሚደፍር የሚችል ይሆናልና በትክክል
ድምጽ ከባድ ለሱ ሶማሌ ሼር እናደርጋለን ምንም ችግር የለምና ሼር የምታረጉላቸው ሰዎች ብዙ ነገሮች ይሸፍናል ማለት ነው። ሲደወል ደግሞ ስልኮችን ከካሜራ ጀርባ ያላችሁ ቀጥታ ወደኛ ጋር አምጡና እዚህ ቴንኪው ብለን አፕሪሺየት ማድረግ አለብን ብለን እናስባለን። በጣም መልካም በጣም የኦፕሬተሮቻችን በጣም ጎበዝ ናቸው ይገርማል። በተለይ ሃኒ ደግሞ ከፍተኛውን ሽፋን ጆሮሽ በሁለቱም እኩል ያወራል እንዲሰማል የሚገርም አቅም ያላት ቴንኪው ለማለት እንወዳለን። እንግዲህ የተቀራችሁም እዚሁ ኮሜንት ላይ አካውንቶቹ አሉ እንድታስገቡ እንፈልጋለን። በተጻፉት ስልኮች ደግሞ እንድትደውሉ እናሳስባለን። ምናልባት ኤልቤተል ብቻዋን ከሆነ ኮሜንት እየጻፈች ያለችው ያው ሊዱ እያገዘቻት ብትሆንም ሌሎቻችሁ ደግሞ ግማሾቻችሁ ስልኩን እያስቀመጣችሁ እንድትጽፉ እናሳስባለን ማለት ነው። ገስት ላይ ሰው ገብቷል። አቤላ ገብቷል እንዴ? ዌልካም ቴሪ ነው የሚለው ጂሰስ ኢዝ ኪንግ ነው መሆን አለበት። ጂሰስ ኢዝ ኪንግ ኦፍ ኪንግ። እባክህን የምትለን ነገር ለመስማት ሬዲ ነን። ሚዩትን ማንሳት ትችላለህ። ሌሎቻችሁ ታፕታፕ ሼር ማድረግ ባካችሁ አንርሳ። ጂሰስ ኢዝ ኪንግ ሚዩት ላይ ነው ያለው። የምትለን ነገር ማለት ይችላል። አየሩ ያንተ ነው። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን አለ። እግዚአብሔር ይመስገን። አሁን እኮ ገና መግባቴ ነውና ሐሳቡ ሁላ አልገባኝምና 1000 ብር ገብቷል ምናምን ያለ ብሉት ምንድነው? እናመሰግናለን። ታች ላይ ሆነ ማዳመጥና ከዛ በኋላ ስለ እንትኑ አውቀ መምጣት ይችላል። አላህ ብር እንደሆነ እግዚአብሔር ያክብርልን። ኪንግ ኦፍ ኪንግ አሁን ትሰማን እርግጠኛ ነኝ። ኪንግ ኦፍ ኪንግ ይሄን ነገር ኪንግ ጂሰስ ኪንግ ኦፍ ኪንግ እንግሊዘኛው ከብዷል እና በኋላ ሲሰማ እርግጠኛ ነኝ በከበድ ባለ ነገር እንደሚመጣ ተስፋ አደርጋለሁ። በትክክል እውነት ነው። እና አንዳንድ ጊዜ አዳዲስ ሰዎች እየገባችሁ ስለሆነ ለማስታወስ ያህል እንግዲህ አሁን የተሰበሰብንበት ምክንያት ሮሆቦት ቤተክርስቲያን ላለፉት 30 ዓመታት የተተከለች ቤተክርስቲያን ነች። በስሯም ብዙ አጥቢያዎች ከ60 በላይ አጥቢያዎችን የተተከለች ቢሆንም በባንክ ችግር እንግዲህ ለ15 ቀን የተሰጠውንትን አሁን 10ኛ ቀን ደርሰናል። በዚህ 10 ቀን ውስጥ 10 ሚሊዮን ዕዳ ካልከፈልን ቤተክርስቲያኗ አይናችን እያየ ልትወረስ ነው። ይህ ሲሆን ደግሞ እኔና የኔ ትውልድ ቁጭ ብለን የምናይበት ምንም አይነት ነገር የለምና ለዚያ ብለን ነው የተቀመጥነው። አዳዲስ የገባችሁ ያላችሁ ሰዎች ጥያቄያችሁን የምንመልስ ይሆናል ማለት ነው። በዚያት ነው እየተሰበሰብን ያለ ነው። በአካባቢ ላቀጥልል። ስለዚህ አሁን እዚህ ላይቭ ላይ የተቀመጣችሁ ደግሞ ሁላችሁም ታብታብ እያደረጋችሁ 146,000 ደርሷል። ታብታቡ ጨመር ካደረግነው ደግሞ ተደራሽነቱ እየጨመረ ይሄዳል ማለት ነው። የሚደወሉ ስልኮች ካሉ ወደኛ ታመጣላችሁ። አንድ ቻሌንጅ መጥቷል። አቤል ደመላሽ ይዘምር አስገባለሁ። ስለዚህ አቤላ ገንዘብ እንዲገባ ስለምንፈልግ እባክህን ዘምርልን። ስለዚህ